ሰላም ኦርቶዶክሳውያን፣ እንኳን ለሁዳዴ ጾም ለታላቁ ዐቢይ ጾም በሰላም አደረሳችሁ። ጾም ማለት ከምግብ መከልከል ብቻ ሳይሆን ልብን ወደ ፈጣሪ ማቅረብ ነው። ታዲያ ይህን የበረከት ወቅት እንዴት እንቀበል አለበት? አባ ገብረ ኪዳን ስለ ዐቢይ ጾም ያስተማሩትን ሰምተን እንመለስ። ጾም ጉዞ ከየት ነው የሚጀመረው? ነው የዐቢይ ጾም ጉዞ የሚጀመረው ዘወረደ ነው። ዘወረደ ማለት ነው እሱ ዘወረደም ላይሉ ነው። ከሰማይ የወረደውን ክርስቶስን ይዘን የምንጀምረው። የዐቢይ ጾም መጀመሪያ ክርስቶስ መውረዱን መከተል ነው። መጾም ማለት አምላክ ሥጋ መሆኑን መከተል ነው። ጾም እንደኛ ቤተክርስቲያን የሚያስደንቅ ቤተክርስቲያን የለም። ከዚህ ቤተክርስቲያን ጾሙ ከዚህ እንጀምር ተገልጦለት ነው። ሌሎቹ ዘወረደ አይሉትም፣ ሌላ ስም ነው ያለው በሌሎች አብያተ ክርስቲያናት ስም። የእነሱም ድንቅ ነው። እግዚአብሔር በየስልቱ ይመለካል። ሃይማኖቱ እስካለ ድረስ ነውር የለውም። ዘወረደ ብለን የምንጀምረው እኛ ነን። ስለዚህ ዐቢይ ጾም ከየት ነው የሚጀመረው ሲባል ከእግዚአብሔር ልጅ መውረድ ነው። ዐቢይ ጾምን መጾም ማለት የእግዚአብሔር ልጅ እግዚአብሔር ወልድ ወደዚህ ዓለም የመጣውን መውረድ አድንቆ በዚያ ተመስጦ መኖር ነው። በክርስቶስ ሰው መሆን መደነቅ ነው። ዘወረደ ገባ ጾም ገባ ሲባል ዘወረደ ስንል እግዚአብሔር እኮ እኛን ለማዳን መጣ ብሎ በዚህ ተደንቆ ጾሙን መጀመር ነው። እግዚአብሔር ወደዚህ ዓለም መጣ የሚለውን እንዲደንቀን መሆን ነው። ደንቆን ከጾም ነው ጥሩ ነው። እንዲደንቀን አንድ ሁለት ነገሮች እንደው ሊቃውንቱ ከተናገሩት ልንገራችሁ እስቲ። እግዚአብሔር ወልድ ወደዚህ ዓለም መምጣቱን ይዘን መደነቅ ነው። እና እዚያ ጋር የምናደርገዋል። አሁን በዘወረደ ሳምንት ማድረግ ያለብን ነገሮች አሉ። በዘወረደ ሳምንት የመጀመሪያው ማመን ማድነቅ ነው። የምናደንቀው ሰው ሆኖ ወደዚህ ዓለም የመጣበት ምስጢር ነው። ቅዱስ ዳዊት ምን ብሎ ክርስቶስ ካለ ማንነቱ ወደማይመጥ ነው የመጣ እሱ ነው። እኛ ሁሉ ነገር ዝቅ ብንል ይመጥነናል፣ መጠናችን ነው። ብንሰደብ መጠናችን ነው። ብንታማ መጠናችን ነው። መሬት ላይ ብንቀመጥ መጠናችን ነው። ለሱ ግን ሁሉ የማይመጥነው ነው። ሁሉ ያለው የሌለው ሆኖ ሲመጣ ነው እንጂ ትትና ደግሞ ሰው ምን ትትና አለው ይላል። አፈር ትትና አለው እንዴ? ሰው እኮ በነገራችን ላይ ነፍሱ የአባታችን ትምህርት ልብን የሚመስጥ ነው። ቀጥሎ ያለውን በትዕግስት እንድትጨርሱት ታተርፉበታላችሁ። ምን በሉ ነው ይሄ ንስሐ ግቡ ነው። ስለዚህ ንስሐ እንዲያው በቃ ከዚያ በፊት አንገራችሁ ከፊታችሁ ታጠቡ በፊት የሚቀድመው ምንድን ነው? ስትጾሙ ራሳችሁን ተቀዋል። ራሳችሁን ተቀው ማለት ራስ የተባለ ማን ነው? ልብ ነው። ቅባት የተባለ ምንድን ነው? ፍቅር ናት። ራስ ለምንድን ነው ሲባል ራስ የበላይ እንደሆነ ሕዋሳትን ሁሉ የሚመራቸው የሥነ ምግባር ሁሉ አለቃ ማን ነው? ልብ ነው። ሰው ራሱን ከተቆረጠ እዚያ በኋላ ምንም ይሞታል። ሰው ልቡ በቂም ከተበላሸ በቃ ተበላሽቷል። ከዚያ በኋላ ራስ ያለው ለዚህ ነው። አንድ ሰው የሚሞተው ራሱ ሲቆረጥ። ልቡ ከተበላሸ አንድ ሰው ጾሙ፣ ጸሎቱም፣ ስግደቱም፣ ምጽዋቱ ተበላሽቷል፣ ሙቷል። ሰውዬው የሞተ ሕዋስ ነው ማለት ነው። ይህን ራስን ልብ አድርጉት፣ ሕዋሳትን ጾም፣ ጸሎት፣ ስነ ምግባር አድርጓቸው። እነዚህ ሁሉ አብረው ይወድቃሉ። ስለዚህ መጀመሪያ ልብህን አስተካክል። እሱ ደግሞ ተባለ ፍቅር ነው። ልብን ቅባት አለው። የተቀባ እንዲያምርበት ፍቅር ያለው ሰው ያምራል በእግዚአብሔር ዘንድ። የነፍስ ውበቷ ፍቅር ነው። ሰው ራሱን ተቀብቶ ፊቱን ተቀብቶ እንዲያምርበት ልቡ ፍቅር ያለው ሰው እሱ ውብ ነው። በእግዚአብሔር ፊት ያማረ ሰው ማለት እሱ ነው። ይሄ በቀረ ይሄ እንትን ቆዳ ታውቃላችሁ? ቆዳ የከብት ቆዳ አታውቁ? እና እሱ እንትን ይሄ ለመሶብ ለመታጠቂያ ለምናምን ይደረጋል አይደል? መጀመሪያ ምንድን የሚያደርጉት ያደርቁታል። ያንን እንዴት ከራራ እንደሆነ ታስታውሱታላችሁ? ወግቶ እኮ ይጥላል፣ ሰብሮ ይጥላል። እርጥቡ በሬውን ታረድ ሲያሰጡ ነው። እንደዚያ ከራራ የሆነ ሰው አለ፣ እንደዚያ ቆዳ ማለት ነው። ሲለፋ ግን መኝታ ይሆናል። ጎርባጣ ለሰው ሁሉ መጎርበጥ አይገባም። እንግዲህ ፍቅር ይኑራችሁ። ልባችሁን ከምን አንጹት ነው? ከቂም አንጹት ነው። የንጽህና ሳምንት አይደል? ከዚያ በኋላ ምን እናድርግ ነው? እንዲያው ቂምም እዘን ሰንብተናል፣ ኃጢአትም ነግሶብን ሰንብተዋል። በዝሙትም በሌላውም በውሸቱም በስርቆቱም በአመንዝራነቱ በዚህ ሁሉ ረክሰናል። እንዲሁ ምን እናድርግ ስንለው ደግሞ ቸር አይደል እሱ? እጽቡ ገጸክሙ በምን ታጠቧልና? አሁን በንስሐ ታጠቧል ማለት ነው። ይህን ሰርቶልናል። በንስሐ ታጠቡ። ወለመኮነ ኃጢአትክሙ ከመላይ አጽአደወ ከመበረድ። ኃጢአታችሁ እንደ አለላ ቀይ ቢሆን እንደምን አነጻዋለሁ ነው ያለ። እንደ በረዶ
እንደ ባዘቶ ነጭ አድርገዋል ብሎ ትንቢተ ኢሳይያስ ምዕራፍ 1 ላይ ነግሮናል። ኑ እንዋቀስ ይቤ እግዚአብሔር ኑ እንዋቀስ ይላል። ኃጢአታችሁ እንደ አለላ ቀይ ቢሆን እንደ በረዶ ነጭ አደርገዋለሁ ብሎ ተናግሯል። ስለዚህ እግዚአብሔር በንስሐ የሚምር ንስሐን የሚቀበል መፍቀሬ ሰው ወእግዚአ ኩሉ ፍጥረት ወመፍቀሬ ጓለማያው ጸጋወነ እግዚኦ ሰሬታ ጣዊነ ምንለው ደስ ይላል። ለማበስነ ለከ አው ባይምሮ አው በያይምሮ አው በተናግሮ አው በናይሰልብ አው በገቢር በመናገርም ቢሆን በመስራትም ቢሆን በእውቀት ማነስም ቢሆን በልቡና ክፋትም ቢሆን የሰውን ድካም አንተ ታውቃለህና ይቅር በለን። ጸጋወነ እግዚኦ ስርየተ ኃጢአትን ኃጣዊነ ባርከነ ወቀድሰነ ወአግዘነ ወረሰነ ፍጡሃነ ጉዛን ወንጹሃን የሚለው ለዚህ እግዚአብሔር እንድንበድል ያውቃል። ስለዚህ ሰውነትን ካሮዬ ስነ ምግባር ለይቶ ንጹህ ማድረግ ደግሞ እስከ ዛሬ ራሳችን ከኃጢአት መለየት ካቃተን በንስሐ ታጥበን 40ውን ጾም በንጽህና እንቀበል። የዐቢይ ጾም ጉዞ በትሕትና ጀምሮ ወዴት ሄደ? አቤት ወደ ንጽህና። እግዚአብሔር ዝቅ የሚል ልብ ሰጥቶ ሰውነታችንን ያንጻን። ትሁት ከሆንክ ምን ትሆናለህ? ትሁት ከሆንክ ለቄሱ ዶ መናዘዝ ምንድን ነው? ቄሱም ሰው እኔም ሰው፣ እሱም ኃጢአተኛ እኔም ኃጢአተኛ ማለት ምን ነበረ? ትዕቢት ነው። ትሕትና ሲኖርህ እንድትነጻ ወደ ማን ትሄዳለህ? ወደ ካህኑ ትሄዳለህ። ከካህኑ ስትናዘዝ እግዚአብሔር ያነጻሃል። ስለዚህ ብፁዓን ነዳያን በምን በመንፈስ አለ። ቀጥሎ ምንድን ነው የሚለው? ብፁዓን ምን አለ? ነዳያን። 10 የንስሐ ማዕርጋት ናቸው እዚህ ውስጥ የተቀመጡት። ይሄን ስዘረዝር አሉ ብፁዓን ነዳያን አለ። በመንፈስ ነዳያን የሆኑ ሰዎች ምንድን ናቸው? ንዑዳን ክቡራን ናቸው። ራስህን ድሃ አድርገህ ራስህን ንቀህ ዝቅ ስታደርግ ወዴት ትሄዳለህ? እንዳንተ ወደሚበድለው ቄስ ልትናዘዝ ትችላለህ። ከዚያ ነዳይ ራስህን ታደርግና ሂደህ ከቄሱ ብፁዓን ምን የሚሉ እለ ይላሃው ሂደህ ደግሞ ከቄሱ ራስን ዝቅ አድርገህ ታለቅሳለህ ማለት እስመ እሙንቱ ይትፌስሑ መንፈስ ቅዱስ ትፍሲት መንፈስ ቅዱስ ይመጣና በንስሐ ያዘነውን ልባቸውን ደስ ያሰኛቸዋል ማለት። ስለዚህ ትሕትና ወደ ንጽህና ይወስዳል ማለት ወደ ትሕትና ይወስዳል። ወደ ትሕትና ወደ ንስሐ ይወስዳል። ንስሐ ደግሞ በክርስቶስ ደም ወደ መንጻት ይወስዳል። እንግዲህ በቅድስት ዐቢይ ጾም ከትሕትና ወደ ንጽህና ያደርሳል። የሚቀጥለው ደግሞ የት እንደሚያደርሰን በክፍል 2 እናያለን። ጾሙ መጥቷል። በትሕትና በንጽህና ከዛሬ ጀምረን ራሳችን አንጽተን እንቀጥል። እግዚአብሔር ሁላችንን የሚያንጻን። ወስብሐት ለእግዚአብሔር። ይቆየን።